ዛሬ አንድ ቻሌንጅ ይዤ ብቅ ብያለሁ። ይሄንን ቻሌንጅ እስኪ አብረን እንስራ። ሁላችሁም እስኪ ይሄንን ቪዲዮ እያያችሁ ያላችሁት ቪዲዮን ፖዝ እያረጋችሁ እንሰራለን አብረን ማለት ነው። 8 አንድ አይነት ብዮች አሏችሁ። ልጅ እያለን የተጫወትንበት የብረት ብይ የለም? አንድ አይነት ብዮች 8 አንድ አይነት ብዮች ባይናችን አይተን የማንለያቸው ተመሳሳይ የሆኑ ማለት ነው። በሚገርም ሁኔታ ግን ከ8 ውስጥ አንዷ በ3 ግራም ከፍ ትላለች። በ3 ግራም ከፍ ትላለች፣ ከሌሎቹ ትበልጣለች። እና ከፍ ዝቅ በሚል ሚዛን ላይ ሁለት ጊዜ ብቻ የመመዘን እድል ቢሰጣችሁ ከባዷን ብይ 100% መለየት ትችላላችሁ ወይስ አትችሉ? ገብቷችኋል ያልኳችሁ? 8 አንድ አይነት ብዮች ከ8 ውስጥ ግን አንዷ በ3 ግራም ከፍ የምትል በክብደት በእጃችን ግን መለየት የማንችል እና ከፍ ዝቅ የሚል ሚዛን ላይ ሁለት ጊዜ ብቻ የመመዘን እድል ቢሰጣችሁ ከባዷን ብይ ማግኘት ይቻላል አይቻልም? ይቻላል ካላችሁ እንዴት? ፖዝ አርጉና ይሄንን እንትን ቻሌንጅ ስሩ። እንግዲህ እንደሰራችሁት ተስፋ አደርጋለሁ፣ እንደሞከራችሁት። ይሄ ጥያቄ ዋናው ትሪኩን መስራት ሳይሆን ከትሪኩ ጀርባ ያለውን ሚስጥር ግን እንድንመረምረው ፈልጋለሁ። ብዙ ሰዎች ምን ያደርጋሉ? አራቱን እዚህ ጋር አድርገው ይሞክራሉ። ከዛ ከአራቱ ውስጥ ከበድ ያለበት ፓርት ዝቅ ይላል። ለምሳሌ ይሄ ዝቅ ቢል ይሄኛው ፓርት ዝቅ ቢል ዝቅ አለ። ስለዚህ ይሄኛውን ሪጀክት እናደርጋለን። እነዚህኞቹን አራቱን እንይዛለን። ከዛ ሁለቱን እዚህ ጋር እየመዝናለሁ። ይሄ ዝቅ ቢል ድንገት ከባዷ ብይ እዚህ ጋር ነው ያለችው። ይሄን ሪጀክት አደርጋለሁ። እድሌ አለቀ። ሶስተኛ እድል ቢሰጠኝ ላውቃት እችላለሁ። ብዙ ሰው ይሄንን ነው የሚሞክረው። ህይወት ግን አንዳንድ ጊዜ ሶስተኛ እድል ላትሰጠን ትችላለች። እኔ በኔ እድሜም ላሉ በአጠቃላይ በቃ ሰው ለሆነ ሰው መመክረው ቢኖር ያገኘውን መልካም አጋጣሚ እንዲሞክር ነው። በቃ ህይወት አንዳንዴ ያንን እድል ድጋሚ ላትሰጠን ትችላለች። የምናገኘውን እድል አጠቃላይ ግጥም አድርጎ መጠቀም ብቻ። አዘ ሴም ታይም ሌላ ምን ያስተምረናል መሰላችሁ? ይሄ ቻሌንጅ በተመሳሳይ ሳቤ ህይወታችን መቀየር አንችልም። ኦርዲነሪ በማሰብ አለ። አሁን 8 ስለተባለ 4 አድርገን ሞከርን። ከዛ የተለየ ሳቤ አትሰቡ ተብለናል። ማን ከለከለ? እስኪ እንስራው ይሄንን ቪዲዮ አብረን በዚህ ቪዲዮ ውስጥ ይሄንን ትሪክ እንስራው እስኪ። 3 አድርጌ ልመዝን። ከዚህ 3 ማን ይከለክለኛል? ሁለቱን የጣልካቸው ልትሉ ትችላላችሁ፣ ግን እናየዋለን በኋላ። 3 ከዚህ አድርጌ መዝን። አሁን ሁለት እድል አለኝ። ወይ ከፍ ዝቅ ይላል ወይ እኩል ይሆናል። ከዚህ ውጭ ሊሆን ይችላል በታሪክ። ወይ ከፍ ዝቅ ነው የሚለው ወይ እኩል ነው የሚሆነው። አንዱን ኬዝ ልውሰድ። እኩል የሆነበትን ልውሰድ። እኩል ከሆነማ ተገላገልኩ። ከባዱ ብይ እዚህ ውስጥ የለም። ስለዚህ ከውጭ የቀሩትን ሁለቱን መዝንና በሁለት እድል አገኘዋት ማለት ነው። እኩል ባይሆንስ? ከፍ ዝቅ ሲል ለምሳሌ ይሄ ዝቅ ቢል ይሄኛው ከፍ ቢል ይሄኛው ከባዱ ብይ እዚህ ጋር ነው ያለችው ማለት ነው። ስለዚህ እዚህ ጋር ያለው 3 ብይ ውጭ የቀሩት 3 ብዮች አያስጨንቁኝም። 5ቱን ብይ ሪጀክት አደርጋለሁ። የትኛው ቀረ? 3ቶቹን ደግሞ አንዱን እዚህ ጋር አደርግና መዝናለሁ። አንዱን በእጄ ይዘዋል። ከዛ እነኚህ እኩል ከሆኑ ከባዱ ብይ እጄ ላይ ነው ማለት ነው። እነኚህ ዝቅ ከፍ ካሉ ደግሞ በቃ ዝቅ ያለችው ከባዷ ናት ማለት ነው። አያችሁት? በሁለት እድል 100% ከባዷን ብይ ማግኘት ይቻላል። አሁን ቃሪያ እንደበላ ሰው ያላችሁ ነው ሁላችሁም ማለት ነው። መልሱን ካወቃችሁት በኋላ ይሄ ከባድ ነው፣ ይሄ የማይቻል ነገር ነው። ቅድም ግን አይቻልም ብለን ነበር። ይቻላል። አሁን ይሄ የሚያሳየን የማሰብን ዋጋ ነው። ማሰብ በቃ እስኪ በተለየ መንገድ እስኪ ማሰብ እንጀምር። ሀገራችንን ከፍ ለማድረግ በተለየ መንገድ እስኪ እንሰብ። የእውነት ማለት ነው። እንዴ ዘረኝነትን እኮ ለብዙ አመት ኤክሰርሳይዝ አደረግ ነው። ምን ጠብ የሚል ነገር መጣ? ኢትዮጵያን ወደ ቆልቆለቱ ነዳት እንጂ። እስኪ ደግሞ ከዚህ ለየት ብለን እስኪ እንሰብ። በዘሩብን ዘር ልክ ሳይሆን በበረሃ መካከል ልምልም ብላ እንደምትታይ አንዲት ዛፍ ነው። እስኪ በረሃ ላይ ዛፍ የለመለመ ዛፍ ማግኘት በጣም አንኤክስፔክትድ ነው አይደለ? ዘረኝነት ዘርተውብን ግን የሚያምር ፍሬ፣ ሌላ ፍርቴ፣ መተቃቀፍ፣ መዋደድ፣ አብሮ መብላት፣ አብሮ መጠጣት፣ በቃ ፍቅር እናሳያቸው እስኪ። በቃ ባልታሰበው መንገድ እስኪ እንሂድ። ያን ጊዜ ለውጥ ይመጣል በእርግጠኝነት ማለት። ይሄም በተለየ መንገድ የማሰብ ነው። 3 አድርጎ በመመዘን ሂደት ውስጥ ይሄው መልሱ ተገኘ። የኢትዮጵያ ችግር የሚፈታው እነሱ በመሩን መንገድ መሄድ ያቆምን ቀን፣ ጠላቶቻችን በመሩን መንገድ መሄድ ያቆምን ቀን፣ ለመጥፎ ነገር እምቢ ማለት የጀመርን ቀን። አንድ ተመራማሪ እንደው ምን ይላል? ስሙን ዘነገውት እንጂ ዶንት ፎሎው ዘ ክራውድ ይላል። the crowd will follow you። መንጋውን አትከተል። እውነት ካንተ ጋር ካለ መንጋው አንተን ይከተላል ይላል። don't follow the crowd will follow you ይላል። ሶ የሚያስተምረን ይህን ነው። ሁለተኛ
በህይወት መስመራችን አይቻልም ብለን የዘጋናቸውን የህይወት ቁልፎች እንድንከፍት ይጋብዘናል። ይሄን ምክንያቱም ይኸው ከደቂቃ በፊት እኮ ሶስተኛ እድል ካልተሰጠማ አይቻልም ብለን ሞክረነው ነበር። ይሲ ግን በጥልቀት ስናስብ ይቻላል። በደንብ ማሰብ ከቻል፣ በተለየ መንገድ ማሰብ ከቻል በደንብ ይቻላል። ስለዚህ አይቻልም ያልናቸውን የህይወት መንገዶች እንክፈት በደንብ ማለት ነው። ባለጸጋ ለመሆን ከባለጸጋ ቤተሰብ መወለድ አይጠበቅብህም። በአእምሮህ አሁን ባለጸጋው የጊዜ ጉዳይ ነው። ነገ ባለጸጋ ትሆናለህ። ኢትዮጵያ ይሳካላት ምናምን ቢሉ አትስማ። በእኔና በእናንተ እጅ በእግዚአብሔር ረዳትነት ትልቋ ኢትዮጵያ እንደገና ትሰራለች በታሪክ ማለት ግን በተለየ መንገድ መሄድ ያስፈልጋል። በተለየ መንገድ አይቻልም ያልናቸውን እያንዳንዱን ነገሮች እስኪ ቁልፉን ብድግ አድርገን ተራክ ምንድነው ቁልፉ? አንዱ ማሰብ ነው። በደንብ ማሰብ፣ በጥልቀት ማሰብ። ቁጭ ብለን ካሰብ እያንዳንዱ ችግር ቁልፍ አለው። ግን ማሰብ የሚያስከፍለውን ዋጋ ለመክፈል መዘጋጀት እጅግ በጣም አስፈላጊ ነው እና ይሄ ትሪክ ይሄንን ስለሚያስተምርልኝ ነው እንጂ ይሄንን ጥያቄ የመመለስ ያለ መመለስ ብቻ አይደለም። ከዚህ ጥያቄ ጀርባ ያለው ሚስጥር ግን እንድንመረምረውና እንድንኖረው ፈልጋለሁ የእውነት ማለት ነው። ያ ሲሆን ዋጋ ያለው ህይወት ይኖርናል ያስባለሁ። ስለነበረና አጭር ቆይታ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ከዚህ ትሪክ የተማራችሁት ነገር ካለ ሌሎች ሰዎችም እንዲማሩበት ሼር አድርጓቸው። ዩቲዩብን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።